የዜማዊ ድራማ ተጀመረ በጉጉት ስንጠብቀው የነበረው ዜምዬ እንግዲህ ከንፈሩን ሰማያዊ ይሁን ቅባት ተቀብቶት ይሆን አናቅም፣ ብቻ እየመጠጠ መጥቷል ማለት ነው። እንግዲህ በጣም የሚገርማችሁ በጣም ነበረ የሳኩትኝ አይታችሁታል። ግን ቆይቶ በእጁ በአንዱ ከንፈሩን ደግሞ አንዱን ከንፈር ይመጣል። ሰላማት እውነት ለመናገር በጣም ነበረ የሚገርም ድራማው፣ በጣም ደስ የሚል እድሏም አቢኒን አፍቅረዋለች። እውነት ለመናገር አቢኒ የሚፈቀር ሰም ነው፣ የዋህ ነው፣ ምስኪን ነው በጣም የአዳም እንደዛው ነው። አሁን በመርሳቱ ምክንያት ነው ናቲ በመርሳቱ ምክንያት ነው እንግዲህ ሊጠቀምበት የነበረ ማለት ነው። ግን በጣም ደስ ብሎኛል እውነት ለመናገር። ልብሱን አውጥቶ እንካ ልበሳለው፣ ስልኩን አውጥቶ ሰጠው። ግን አለው ከዚህ ቦታ ላይ ነቅነቅ ብሎ ብትጠፋ በህይወትህ ፍረድ አለው። ምንም ችግር የለም ምንም ችግር የለም አለው ማለት ነው። እና ያዳ ልጅቱን አገኛለሁ ብሎ ሊጠፋ መስሎታል። እና ፍቅረኛ በህይወቱ እንደሌለ ወንድሙ በጭራሽ እንደሌለው ወንድምም እንደሌለውና በጭራሽ ቢነግረው እንኳን ሊያምን አልቻለም ማለት ነው። አቢኒ ወንድም የለህም ፍቅረኛም ከነመፈጠሩ የለህም ሲለው ምንም አላመነው ማለት ነው። ነገር ግን በስተመጨረሻ ናቲ እንዳይገናኙ ምናምን በማለት አንድ እድል በማለት ያዳ አንድ እድል ሊሰጡት ፈለጉ ማለት ነው። እና ሳይሰበር ያ ሩጫ ውሃ ቀረው። የሚገርማችሁ ሩጫው ውሃው አልቀረ፣ ጭቃው አልቀረ፣ እንዲሁም በጣም ነበር የጓጓት ማለት ነው። ምን ይሆን በማለት እና አጅሬ ኮብለል ጎምለል እያለች መተው አንድ ላይ ሲሆኑ ግን በእንዲው አታቅፈውም እያሉ ዜማ የእጁን ዝርግት ሲያርግ ምን ነው ፍቅር ነው ምን ነው ወላይ እንዴት እንደስ እንዳለኝ በጣም ተደስቻለሁ። ካሁን በኋላ ሊሆንም ላይሆንም ሊስተካከልም ላይስተካከልም ይችላል። ግን ዜማዬ እውነቱን አውቃ እንደዚህ ፍርግጥ ካለች አብረው ሲገናኙ ደግሞ እሱ ደሙ ፈልቷል፣ ሂዶም ሊለያየው ይችላል እና ልብ ሲሰበር ደግሞ እንዳትረሱ። ነገር ግን ደግሞ እሷ እውነቱን አውቃ ቢላት ደስ ይለኝ ነበረ እና በመገናኘታቸው ናቲ ነው እኔና አንቺ እንዳንገናኝ አብረን እንዳንሆን ብሎ እውነቱን ነግሯታል። ይሄው ትሞታላችሁ ብሎ አሉ። እውነት ለመናገር አልሞቱም። ሞት እንዲቀልድ ነው። ድራማ በጣም የሚያጓጓ በጣም ደስ የሚል ልብ የሚሰብር በሀዋ ላይ ወይም በንፋስ ላይ የሚሰድ ነው እና ፈርታ ነበር። መንገድ ላይ ስመጣ በሞትስ ብላ ፈርታ ነበር። ግን ነይ አትሞችም ስላላት እሷም አብረው ሆኖ እና በቦታው ላይ የሚከሰተውና ናቲ እርግጠኛ ነኝ ወደ እነሱ ሊሄዱ ይችላሉ እና እነሱ ሲተቃቀፉ ቪዲዮ ያለቀ ማለት ነው። እና ግን እንደዚህ ቶሎ ቢለቁልን ደስ ይለን ነበር እውነት ለመናገር። በእነሱ ናፍቆት እንግዲህ ስራ እየፈታን ነው። እንዲሁም ቶሎ ቢለቀቅልን ደስ ይላል። ግን አይገርም ሁሉም ነገር በጣም እንዴት እንደሚያጓጓና እውነት ለመናገር ድራማው የሚያጓጓ ሁሉንም የሚያስናፍቅና ሁሉን ነገር የሚያስራሳ እንዲሁም ደግሞ አፍቅሮ መፈቀር አፍቅሮ ደግሞ የማይረሳ እያሳዩ ያለ ማለት ነው። እና እንደዚህ ከመሆን እውነተኛ ነገር መሰለኝና እውነት ተገናኝተው የተጨመሩ ያክል ነው እኔ የተሰማኝ ማለት ነው። አረ ጉድ! እንግዲህ ውዶቼ በጣም ደስ የሚል እና እውነት
እውነት ለመናገር እውነቱን ማወቅ አለበት። ትናንትና ላደረገው ሁሉ ያዳ እውነቱን ማወቅ አለበት። ያዳ እውነቱን ካላወቀ ግን ከእጁ ትወጣለች እና እውነት ለመናገር ያን ያክል ተበድለው ያን ያክል ተሆነው ሳይገናኙ እንዳይቀሩ ያ ነገር ተረስቶ መቆየት እንደሌለበት ነው እኔ እየተናገርኩ። እውነት ለመናገር ናቲ እውነታውን አውቆ ቆራሌ ወደዚህ ጨርቆን ይዞ ወደዚህ ወደዛ ብሎ መኮብለል አለበት ብዬ አምናለሁ ማለት ነው። እውነት ለመናገር ኦፍ የሚገርማችሁ ነገር በዛኛው ሳምንት እውነታውን ነገራት። በጣም ደስ የሚል ነገር ማለት ነው። በዚህኛው ሳምንት ደግሞ ነይልኝ የኔ ፍቅር የኔ ውድ ከሞትንም ባንድ ላይ ከኖርንም ባንድ ላይ ሲላት አልቀረችም። አስባችሁታል? እሷም ምናልባት ድንገት ካንተ ላይ ምናልባት ከመንገድ ላይ ካንተ ሳልደርስ ከሞትኩኝ በጣም እንደማፈቅር እወቅ ብላ ትክክለኛውን ስትነግረው እንዴት ፍንድቅድቅድቅ እንዳለ እንደ ፋንዲሻ ማለት ነው። ደስ አይልም? እያችሁ አይደለ? ፍቅር እንደዚህ ነው። እና ዜማዬ ድራማ እውነት ለመናገር የማትከታተሉት ውዶቼ እባካችሁ ተከታተሉት ማለት ነው። ሁላችሁም ሸር ላይክ እያደረጉ ቤተሰብ የሆኑ የዜማዬን ድራማ የምርጥ የፍቅር ፊልም ወይም የፍቅር ዘመን ያልተከታተላችሁ ካሁኑ ጀምራችሁ እንድትከታተሉ። ደግሞ የሚገርማችሁ ነይልኝ የኔ ውድ አትሞችም፣ እኔም በጣም አፈቅርሻለሁ፣ ወድሻለሁ፣ ላንቺ ስል እሞትልሻለሁ። ስለዚህ አብረን ከኖርንም አብረን እንኖራለን፣ ካልኖርንም አብረን እንሞታለን ብሎ ሲላት እንግዲህ እሷም ከመገናኘታቸው በፊት እሷም ጨንቋት እሱም ጨንቆት ስልኩ አይሰራም። ይሄ ከዚህ ሰውዬ ምን እንዳደረገው አይታወቅ። አሁንም ባዳ ስልክ ነው የተደወለላት ማለት ነው። ከመላችሁ በላይ እውነት እግራ እየገባኝ ነው። ናታ እስከ መቼ ነው? አሁንም ደግሞ የሚገርማችሁ የሆነ ቀዳዳ አያጣም። እውነቱን አይመስለውም። አሁንም የሆነ ነገር ይፈጥራል ማለት ነው እነሱን ለመለያየት እና ከባድ ነው። የሰው ልጅ ሶስተኛ ሰው አታስገቡ ማለት ይሄ ደግሞ ራስ ወዳድ ነው። እኔ አፈቅራታለሁ ስለዚህ እኔ መሆን አለባት ማለት የለበትም። ሌላ እሷ የምትወድ ሌላ ሰው ነው። ስለዚህ እነሱ ስለሚዋደዱ ከአንድ ላይ ስለሆኑ በጣም ደስ ብሎኛል። ለማንኛውም ከምላችሁ በላይ ማለት ነው አብረው እንዲኖሩ በቃ ሀላስ ዋናው እውነቱን እንደምትወደው ስለነገረችው አብረው ይገናኛሉ። ፍቅሩን እዛው ይዞ ያለቃቅስ ማለት ነው ውዶቼ። ዜማዬንና አቢኒን ለምን ይለያል? ስለሚዋደዱ ስለሚያውቅ ነው። ፍቅር አሸነፈ። እንግዲህ ያሸንፋሉ። በቀጣይ እንገናኝ። ወዳችኋለሁ። ሸር ላይክ አድርጉ። አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ